በ18 ደቂቃ ውስጥ ብቻ የ8ን ሂሳብ ምዕራፍ 3 ምና ይሆናል። ቦነስ ፒዲኤፍም ስላለ አብራችሁን ቆዩ። ሊኒየር ኢኩዌሽንስ ኤንድ ኢንኢኳሊቲስ። ሊኒየር ኢኩዌሽን ኤክስ ፕላስ ቢ ኢኳልስ ሲ አይዞሌት ደ ቫሪያብል ዩዚንግ ኢንቨርስ ኦፕሬሽንስ። ስለዚህ እዚህ ጋር ኢንቨርስ ተቃራኒ ኦፕሬሽኖችን በመጠቀም ማለትም በመደመር የመጣን በመቀነስ በማካፈል የመጣን በማባዛት የመጣን በማካፈል የመጣን ደግሞ በማባዛት እያደረግን ተቃራኒ ሂደቶችን እየተጠቀምን የምንሰራው ነው ማለት ነው። ሊኒየር ኢኩዌሽን በጣም ቀላል ዩኒት ነው። እሺ ኤክስፓንድ ብራኬትስ ኮሌክት ላይክ ተርምስ አይዞሌት ቫሪያብል ቼክ አንሰር። ስቴፕ 1 ኢንኢኳሊቲ ሩል። ስለዚህ ምንድነው ኤክስፓንድ ብራኬቱን ኤክስፓንድ አድርገው ሲላችሁ እያለ ያለው ኮሌክት ላይክ ተርምስ አይዞሌት ቫሪያብል እና ቼክ አንሰር ሲላችሁ እያለ ያለው ነገር ምንድን ነው? እንሞክረው። አሁን 3 ታይምስ ኤክስ ፕላስ 5 ኢኳልስ 17 በልና መጀመሪያ ይሄ ብራኬት መጥፋት አለበት። ምክንያቱ ደግሞ ኤክስ እና 5 መደመር የማይችሉ ላይክ ተርሞች ስላልሆኑ ማለት ነው። ላይክ ተርሞች ማለት ስለ ቁሞች በምታወሩ ጊዜ አይ ቲንክ 5ኛ ክፍል ላይ ምንድነው ቁሞቹ ተመሳሳይ ካልሆኑ ምን ማድረግ አይቻሉም፣ መደመር አትችሉም፣ መደመር አይቻልም። ስለዚህ እዚህ ጋር ኤክስ እና 5 መደመር አይችሉም ማለት ነው። 3 በዲስትሪቢዩቲቭ ፕሮፐርቲ ከዚህ በፊት በተማርነው እናስገባታለን። ስለዚህ 3x ፕላስ 3 ታይምስ 5 15 ኢኳልስ 17 ይሆናል። ከዛ 15 እና 17 ላይክ ተርሞች ስለሆኑ አንድ ቦታ እንሰበስባቸዋለን። ስለዚህ 17 ማይነስ 15 ኢኳልስ 3x። 3xን ግን አልወሰድናትም፣ ምክንያቱ ደግሞ ኤክስ ሌላ ቫሪያብል ስለሆነች። 17 ሲቀነስ 5 ስንት ሆነ? 2 ሆነ። 2 እኩል ይሆናል 3x ሆነ። አለማችን አይዞሌት ቫሪያብል ነው። ቅድም በተነጋገርነው መሰረት ቫሪያብሉን ብቻውን ማስቀረት ነው ሀሳባችን አይደል? ስለዚህ ምን እናደርጋለን? 2 እኩል ይሆናል 3x አይደለም የሚለን እዚህ ጋር 3 እና x ተባዝተዋል ያሉት። ስለዚህ ኦቨር 3 አድርገን ስናካፍል ኤክስን ለየናት ማለት ነው። ከዛ ኤክስ እኩል ይሆናል 2 ኦቨር 3 ሆነ። አሁን 2 ኦቨር 3 ከሆነልን መልሳችን 2 ኦቨር 3 ከሆነ መልሱን ቼክ አድርጉ ተብለናል አይደለ? አራተኛው መልሱን ቼክ ስናደርግ የተባልነው የነበረው ጥያቄ ምን ነበረ? 3 ታይምስ የማስታወስ ብቃቴ ነው እዚህ ጋር የምታዩት እንግዲህ 5 እኩል ይሆናል 17። እሺ 2 ኦቨር 3 ነው እዚህ ጋር የምናስገባው። 3 2 ኦቨር 3 በኤክስ ቦታ አስገባ ነው 2 ኦቨር 3 ማይነስ 5 ኢኳልስ 17። 3 እናስገባት። አይ መጀመሪያ እንስራ። ማስገባትም እንችላለን። ካስገባን ግን ለሁለቱም አድርገን ነው የምናስገባት ለዛ። ኦኬ ኦቨር 1 እንበለውና 2 ኦቨር 3 ለምን ድጋሚ ጽፈዋለሁ? 3 እና 1 እናባዛ 3 እና 1 3 ትራያንግል ሜተድ 1 እና 2 2 3 እና 5 3 እና 5 15 ይሄ ከዚህ በፊት የተማራችሁትን ነው ይዘን እየቀጠልን ያለን አይታችሁ ከሆነ ለዛ አሁን እዚህ ጋር ያልገባችሁ ነገር ካለ ከዚህ በፊት ወዳለው መመለስ ነው የሚኖርባችሁ ማለት ነው። 2 ሲቀነስ 15 ሆነ። 2 ሲቀነስ 15 ኔጌቲቭ 13 ምንድን ነው የምታደርጉት? እዚህ ጋር ከ15 ላይ 2 ቀንሱና ኔጌቲቭ አድርጋችሁ ታስቀምጣላችሁ። ኦቨር 3 ታይምስ 3 በ3 ይጣፋል። ሶስት በ3 ተጣፋ። ከዛ በኋላ ኔጌቲቭ 13 እኩል ነው 17 ሆነ። ተሳስቻለሁ ወይ የመጀመሪያው አሰራር ላይ ተሳስቻለሁ ወይ ደግሞ ጥያቄውን ከናካቴው ተሳስቻለሁ።
ብቻ ሀሳቤ ገብቷችኋል፣ አቅጣጫዬ ገብቷችኋል። አቅጣጫዬ ነው ዋናው ነገር። ምክንያቱም ጥያቄውን ልክ እንደዚህ እንደኔ ማስታወስ አይጠበቅባችሁም እዛ ላይ ስትሰሩ። ድጋሜ ደግሞ እዚህ ጋር ጥያቄ እንሰራለን እንደዚህ አይነት አሳያችኋለሁ። ብቻ ፕሩፍ የምታደርጉበት መንገድ ይሄ ነው። እዚህ ጋር ቼክ ሳደርግ ትክክል አይደለም መልሴ። ለዛ ምንድነው ማድረግ ያለብኝ? እዚህ ጋር ተመልሼ ሄጄ ጥያቄውን ድጋሜ ሶልቭ ማድረግ ነው የሚጠበቅብኝ። ስለዚህ 3x 3 ታይምስ -5 -15 መደመር ነበር የነበረብኝ ወይስ እዛ ጋር ፕላስ ነበር የሰራ ነው? እሺ ይህን ጥያቄ ሶልቭ ላደርግ ነው። -5 17 3x -15 እኩል 17 17 ሲደመር 15 3x 32 እኩል 3x ኦቨር 3 ኤክስ እኩል ይሆናል 32 ሶስተኛ ብዬ ማስቀመጥ እችላለሁ። 32 ሶስተኛ ብዬ ላስቀምጠውና እዛ ጋር ላስገባው። 32 ሶስተኛ ሲቀነስ 5 እኩል ይሆናል 17። ያላቀለልኩበት ምክንያት እቺን 3 ከዚችኛዋ ጋር ማጣፋት ስለፈለኩኝ ነው። ግን አሁን አይደለም፣ ሳታቀናንሱ ማጣፋት አይቻልም። 3 ጊዜ 1 3 3 ጊዜ 5 15 1 ጊዜ 32 ሲቀነስ 15 እኩል ይሆናል 17 ሲባዛ 3 አለው። አሁን እቺን 3 በዚህ 3 ማጣፋት ይችላል። 32 ሲቀነስ 15 17 እዚህ 17 እኩል ነው 17 ሆነ። ለዛ መልሳችን የኤክስ ዋጋ 32 ሶስተኛ ነው። ግን ቅድም እዚህ ጋር ይህንም መደመር አድርጌ ከሆነ የሰራሁት ያ ለዛኛው ሶሉሽን 2/3 ነው የሚሆነው ማለት ነው። ኢኒኳሊቲ ሩል ፍሊፕ the sign when multiplying or dividing by a negative number። ኦኬ ሶ ኢኒኳሊቲ ላይ ማለት ነው። ኢኒኳሊቲ ላይ ሁለት ሶሉሽኖች ሁለት ጎን ለጎን ማለት ነው በእኩል ይሆናል ሳይሆን በግሬተር ዛን ኦር ሌስ ዛን በሚገናኙ ጊዜ ለምሳሌ እና 3x እዚህ ጋር ደግሞ 15 ቢኖራችሁ ይሄንን አይዞሌት ለማድረግ ኤክስን በኔጌቲቭ 3 አይደለም የምታካፍሉት። በኔጌቲቭ 3 በምታካፍሉ ጊዜ ይህንን አቅጣጫውን ቀይሩት ነው ህጉ የሚለው። ሶ በግሬተር ዛን ፋንታ ሌስ ዛን ይሆናል ማለት ነው። ሶ ኔጌቲቭ 3 በኔጌቲቭ 3 ይጣፋና ኤክስ ሌስ ዛን ኔጌቲቭ እና ፖዚቲቭ ስለሆነ ኔጌቲቭ 15 ሲካፈል ለ3 5 ይሆናል ማለት ነው። ኤክስ ሌስ ዛን ኔጌቲቭ 5 ይሆናል ማለት ነው። ኦኬ ካርቴዚያን ፕሌን ኤክስ አክሲስ ሆሪዞንታል ነው፣ ዋይ ደግሞ ቨርቲካል ነው። ይሄ ዋይ ነው፣ ይሄ ኤክስ ነው። እችኛዋ ነጥቧ ማል ያለች ሁለቱ የሚገናኙበት ኦሪጂን እንላታለን። 0 ፖይንት ነው ያለው። ኤክስ ላይ ወደ ቀኝ ፖዚቲቭ እየሆነ ይመጣል 3 እያለ ይቀጥላል። ወደ ግራ ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ይቀጥላል። ወደ ላይ ዋዩ 1 2 3 እያለ ፖዚቲቭ ቁጥሮች ይቀጥላል። ወደታች ደግሞ ኔጌቲቭ 1 ኔጌቲቭ 2 እያለ ይቀጥላል ማለት ነው። ኦኬ ኢኩዌሽን ኦፍ ኤ ላይን ዋይ እኩል ይሆናል ኤምኤክስ ፕላስ ሲ ከሆነ የአንድ ላይንን በላይን ዙሪያ ከሆነ እያወራን ያለ ነው። ኤም ስሎፕ ነው ወይም ደግሞ ግራዲየንት ነው ስሙ። ሲ ደግሞ ዋይ ኢንተርሰፕት ነው ስሙ። ስለዚህ እዚህ ኢኩዌሽን ውስጥ ይሄ ዋይ ኢንተርሰፕት ነው፣ ይሄ ደግሞ ስሎፕ ነው ማለት ነው። ኦኬ ስሎፕ ፎርሙላ ኤም እኩል ይሆናል የስሎፕን ማግኛ መንገዳችን ምንድን ነው? አንድ ግራፍ ቢሰጠን እና 2 ፖይንቶች ቢኖሩ
አንደኛው ፖይንት እዚህ ጋር ሌላኛው ፖይንት እዚህ ጋር ቢሆን ስሎፑን ለማግኘት የዚህን መጀመሪያ አንዱን በነገራችን ላይ ከፊት ለፊት ያለው ማለት ነው። ከፊት ለፊት ያለው ኤክስ ከኋላ ያለው ዋይ ነው። ይሄኛውን ኤክስ 2 ዋይ 2 እንለዋለን። ይሄኛውን ነጥብ ደግሞ ኤክስ 1 ዋይ 1 እንለዋለን። ይሄ ፋንዳሜንታሊ ሊገባችሁ የሚገባው ነገር ምንድን ነው? እያንዳንዱ ካርቴዚያን ላይ ያለው ነጥብ ምንድን ነው የሚያሳየው? በኤክስ ይህን ያህል ተንቀሳቅሷል፣ በዋይ ደግሞ ይህን ያህል ተንቀሳቅሷል ነው። ስለዚህ እቺ ፖይንት ሆሪዞንታሊ ይህን ያህል ተንቀሳቅሳለች፣ ቨርቲካሊ ደግሞ ይህን ያህል ተንቀሳቅሳለች ማለት ነው። አሁን እዚህ ጋር ኤች 3 ብትሆን ሆሪዞንታሊ 3 ያህል ነጥብ ተንቀሳቅሷል። ለዚህ እዚህ ጋር ኤክሱን 3 አለ ነው። ዋዩን ደግሞ እዚህ ጋር አሁን 1 2 3 4 ያህል ተንቀሳቅሷል ብንል 3 እና 4 ይሆናል ማለት ነው፣ ኮኦርዲኔቱ ማለት ነው። ስለዚህ እቺ ኤክስ 2 ዋይ 2 ያልናትን እቺ 3 ኤክስ 1 ዋይ 1 ያልነው ይሄ 3 ኤክስ 1 ይሆናል። 4 ደግሞ ዋይ 1 ይሆናል ማለት ነው። ኤክስ 1 ዋይ 1 ሆነ። ሌላኛው ደግሞ ሌላ ቁጥር ቢሆን እንደዛ ይሆናል ማለት ብቻ ሀሳቡ ምንድን ነው? ኤክሱ የሚያሳየው ሆሪዞንታሊ እንዴት ተንቀሳቀሰ ነው። ዋዩ ደግሞ የሚያሳየው ቨርቲካሊ እንዴት ተንቀሳቀሰ ነው ማለት ነው። ከሜን ላይ ነው አንጻር። ኦኬ ስሎፑን ስታገኙ ሁለት ነጥቦች ቢኖሩ ካርቴዚያን ላይ አንደኛውን ኤክስ 2 ዋይ 2 ሌላኛውን ደግሞ ኤክስ 1 ዋይ 1 ትሉና ዋዮቹን ታቀናንሳላችሁ፣ ኤክሶቹን ታቀናንሳላችሁ በትክክለኛው ቅደም ተከተል። ዋይ 2 ማይነስ ዋይ 1 ከሆነ ዋይ 2 ማይነስ ዋይ 1፣ ዋይ 1 ማይነስ ዋይ 2 ከሆነ ኤክስ 1 ማይነስ ኤክስ 1 ብላችሁ፣ ዋይ 2 ማይነስ ዋይ 1 ደግሞ ከሆነ ኤክስ 2 ማይነስ ኤክስ 1 ብላችሁ ነው የምተካፍሉት ማለት ነው። ቅደም ተከተሉን አንድ አይነት አድርጉት። ከዛ በተረፈ ማካፈል ነው የሚጠበቅባችሁ። ዋዩን ለኤክስ ነው ማካፈል የሚጠበቅባችሁ ማለት ነው። ኦኬ በመቀጠል ፖዚቲቭ ስሎፕ ጎስ አፕ ሌፍት ቱ ዘ ራይት፣ ኔጌቲቭ ስሎፕ ጎስ ዳውን ሌፍት ቱ ራይት። ኔጌቲቭ ስሎፕ ወደ ታች ይወርዳል ከቀኝ ወደ ግራ። ፖዚቲቭ ስሎፕ ደግሞ ከግራ ወደ ቀኝ አፕ ነው የሚሄደው። ስለዚህ ይሄኛው ኔጌቲቭ ስሎፕ ነው፣ ይሄ ደግሞ ፖዚቲቭ ስሎፕ ነው ማለት ነው። ኦኬ 3x ማይነስ 7 እኩል ነው 11 የሚለውን እንስራው። ይሄ በጣም ቀላል ነው። እኩል ይሆናል 11 ከተባላችሁ የምታደርጉት ነገር ኔጌቲቭ 7ን እና 11ን አንድ ቦታ ተሰበስቧቸዋላችሁ። ስለዚህ 3x እኩል ነው 11፣ እዚህ ጋር ኔጌቲቭ ስለነበር ሲቀነስ ስለነበር ኢንቨርት እናደርጋለን፣ ሲደመር ይሆናል። እዚህ ጋር 7 ይሆናል። 11 ሲደመር 7 18 ኦቨር 3x እናደርጋለን። 3 በ3 ይጣፋል። ኤክስ እኩል ይሆናል 18 ሲካፈል ለ3 ሆነ። ይህ 9 ሆነ ማለት ነው። ይቅርታ 6 ሆነ። እሺ ኤግዛምፕል 2 ኔጌቲቭ 2x ሲደመር 5 ኢዝ አልገባኝም። ኦኬ እሺ ኢዝ ግሬተር ዛን ማለት ነው። ግሬተር ዛን ኦር ኢኳል ቱ ኦኬ ግሬተር ዛን ኦር ኢኳል ቱ ማለት የቀኝ እጃችሁ ሲታጠፍ እንደማለት ነው። ግሬተር ዛን ለዛን ደግሞ ግራ እጃችሁ። ግሬተር ዛን ኦር ኢኳል ቱ 1 ይሄን የተሰጠን። እሺ የምናደርገው ስቲል ላይክ ተርም ነው የምንሰበስበው። ኔጌቲቭ 2x ግሬተር ዛን ኦር ኢኳል ቱ 1 ሲቀነስ 5 ሆነ። 1 ሲቀነስ 5 ኔጌቲቭ 4 ሆነ። ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 2x ኔጌቲቭ 2x ግሬተር ዛን ኦር ኢኳል ቱ ኔጌቲቭ 4። ስለዚህ አሁን በኔጌቲቭ 2 ሳካፍል ኤክስን አይዞሌት ለማድረግ ይህንን ሳይን ወደዚህ ያዞረዋለሁ ማለት ነው። ስለዚህ ኔጌቲቭ 2 በኔጌቲቭ 2 ይጣፋል፣ ኤክስ ቀረኝ። ኔጌቲቭ በኔጌቲቭ ይጣፋል፣ ፖዚቲቭ ሆነ። 4 ሲካፈል ለ2 2 ሆነ። ስለዚህ ኤክስ ለዛን ኦር ኢኳል ቱ 2 ነው ማለት ነው። ኤክስ በዶሜናችሁ ተመስርታችሁ
ማለትም መስሪያ ክልላችሁ ማለት ነው። ናቹራል ነምበር ከሆነ ኤክስ 1 እና 2 ነው ማለት ነው። ሆል ነምበር ከሆነ ኤክስ 0 1 2 ነው። ኢንቲጀር ከሆነ ኤክስ 2 እና ከዛ በታች ያሉ ቁጥሮች ኔጌቲቭ ቁጥሮችን ጨምሮ ነው ማለት ነው። እንደ ዶሜናችሁ ይወሰናል መልሳችሁ። ብቻ እዚህ ጋር ኤክስ ሌዛ ነው ኢኳል ቱ 2 ብላችሁ ትጨርሳላችሁ ማለት ነው። እሺ ኤግዛምፕል 3 ስንሰራ ኤግዛምፕል 3 የሚለን ዋይ እኩል ይሆናል 2x ማይነስ 1 አት ኤክስ እኩል ይሆናል 0 ዋይ እኩል ይሆናል ኔጌቲቭ 1 አት ኤክስ እኩል ይሆናል 2 ዋይ እኩል ይሆናል 3። ኦኬ ኦልሬዲ ነግሮናል ማለት ነው። ሶ ግራፉን ነው ፕሎት አድርጎ የተባለው። እሺ ኤክስ 0 ሲሆን ዋይ 1 ይሆናል። ኤክስ 2 ሲሆን 2 እዚህ ጋር ነው ብለን ብናስብ ዋይ 3 ይሆናል። 3 ይሆናል። ሶ ግራፉ በሁለቱ ነጥቦች መካከል ቢያልፍ ልክ እንደዚህ አይነት ግራፍ ይሆናል ማለት ነው። ሶ ስሎፕ ፖዚቲቭ አይደል? ስሎፕ ፖዚቲቭ ስለሆነ ወደዛ የሚሄድ አይነት ግራፍ ነው ማለት ነው። ኦኬ ስሎፕ ትሩ 1 3 ኤንድ 4 9 እዚህ ጋር ደግሞ የምታደርጉት ነገር በቃ አንዱን የመጀመሪያውን ኤክስ 1 ዋይ 1 ዋይ 1 ኤክስ 2 ዋይ 2 ትሉትና ከዛ 9 ሲቀነስ ከዋይ ነው የምትጀምሩት። ዋይ 2 ማይነስ ዋይ 1 ማይነስ 3 ኦቨር ኤክስ 2 ማለት 4 ማይነስ ኤክስ 1 ሶ 1 9 ሲቀነስ 3 6 4 ሲቀነስ 1 3 6 ሶስተኛ ሆነ 6 ሲካፈል ለ3 ደግሞ 2 ነው። ለዛ 2 ሆነ መልሳችሁ ማለት ነው። ኦኬ እዚህ ፕራክቲስ ኩዌስችኖች ሞክሯቸው ስክሪንሾት አድርጋችሁ